በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የኢሳያስ አፈወርቂ የየዘመኑ ትርክቶች ምናልባት ወደዛ ከመግባቴ በፊት አፈወርቂ ትላንትና ፕሮግራምህን ስሰማው ነበር። አንዳንድ ሰዎችም ጥያቄ ልከውልኝ ነበር እና እዛ ፕሮግራም ላይ ከኤርትራም ጋር የተወሰነ ከሻቢያ የፕሮፓጋንዳ ስትራቴጂዎችና ጋር ስላስተሳሰርከው አንድ ጀነራል የኢትዮጵያ ጀነራል ከውጭ ሀገር ከሚገኝ ጋዜጠኛ ጋር ወይም የኔ ቀድሞ ባልደረባ ከነበረ ጋዜጠኛ ጋር መሳይ መኮንን የስልክ ልውውጥ ሲያደርግ ነበር እና ጀነራሉን የደወለው እዛ ላይ እንደሚያሳየው ኮንቨርሴሽኖች ተካሂደዋል። ያ ኮንቨርሴሽን በዋና አንዱ አጀንዳ ሆኗል እና ከአንተ ጋር ለየት ያለ ነገር የተመለከትኩት ከዚህ ከሻቢያ የቀደመ ፕሮጀክት እና የቀደመ አሰራር ጋር አያይዘ ለማንሳት ሞክረሃል እና እስቲ የተወሰነ ትንሽ ነገር ዝርዝሩን ወደ ሚዲያ ሄደው ይከታተሉት። ግን ምንድነው ያስተሳሰርከው የዚህ የጀነራሉንና የጋዜጠኛውን የስልክ ልውውጥ? ለኔ አንዳንዴ እዚህ ሀገር ላይ ትልቁ ችግር የሆነው ብዬ ማስበው ለምሳሌ እኔም ብትጠይቀኝ እማቀውን ሁሉ ነገር የመናገር መብት አለኝ ብዬ አላስብም። ሁሉንም ማቀውን ነገር እነሱ ያገኙትን ነገር ሁሉ ተጠቅመው እንደሚወረውሩት እኔ መወርወር አልችልም። ለምሳሌ እነሱ የጤና ባለሙያዎቹን ጥያቄ እንደሚያራግቡት እኔ የጤና ባለሙያዎቹን ጥያቄ ሃይማኖታዊ ባክግራውንድ ሰጥተውት እንዴት እንደተንቀሳቀሱ ኢንዲቴል በጣም ብዙ መረጃዎችን ማምጣት ይችላል። ኢንዲቴል ሄድኳርተራቸው እዚህ፣ የዶክተሮቹ ብዛት ይሄን ያህል፣ አላማው ይሄ እያልክ እየበለጠ ነው። ግን አንዳንዴ ማንሻገራቸው የሞራል ባውንደሪስ አሉ። ሰው ስለሆን ኢትዮጵያዊ ስለሆን ያደግንበት ማህበረሰብ ባህሉ ወጉ ስለማይፈቅድልን ባውንደሪዎች አሉ፣ ማንሻገራቸው ሞራል ባውንደሪስ። ለኔ አንዳንዴ ካታጎሪካሊ በቃ ምንም የፈለገ አውትካም አምጥተህ ብታስረዳኝ አንዳንዴ አሁን ለምሳሌ አንተ the end justifies the means የምትለው አይነት ነገር አለ አይደል? አንዳንዴ ኢንዱ ጀስቲፋይ የማያረጋቸው ሚንሶች አሉ ካታጎሪካሊ በቃ ሮንግ ነው ብዬምተው። አንዳንዴ ደግሞ ሜቢ በተወሰነ ደረጃ ኮንሲኩዌንሻሊስት መሆን ሞክራል። ኮንሲኩዌንሱ ምን ይሆናል ለሁሉም አይደለም ነው። ግን ያ I understand ለዛ ነው ያነሳሁት ሞራል። አንዳንዴ the end justifies the means ያረጋል። አው ሚንሱ ኢንዱ ያገኘው at the end of the day ኮንሲኩዌንሻሊስት የሚባለው ቲዮሪ ማለት ነው። በሞራል ቲዮሪ ውስጥ በሞራል ሪዝኒንግ ቲዮሪ ውስጥ ኮንሲኩዌንሻሊስት የሆኑ ሰዎች ለምሳሌ ብዙ ጊዜ እንደምሳሌ አንስቻለሁ። ሃርቫርድ አካባቢ የነበረ አንድ ፕሮፌሰር ተማሪዎቹን ሌክቸር ሲያደርግ 5 ሰዎች አንዱ የኦርጋን ትራንስፕላንት የሚፈልጉ 5 ሰዎች አሉ። አንዱ ልብ ይፈልጋል፣ አንዱ ሳምባ ይፈልጋል፣ አንዱ ኩላሊት ይፈልጋል፣ አንዱ ጣፊያ ይፈልጋል፣ አንዱ ደግሞ ሰም ኦርጋን ይፈልጋል። እና እነዚህ 5 ሰዎች ኦርጋን ይፈልጋሉ። አንድ ጤነኛ ሰው ደግሞ ለቼክአፕ መጥቷል ይላል። እና ፕሮፌሰሩ የሚለው ምንድነው? ይሄንን ለቼክአፕ የመጣው ጤነኛ ሰው ወረፋ እስኪደርሰው ጋደም ብሏል። አንድ ዶክተር ይሄንን ጋደም ያለውን ሰውዬ ገሎ እነዚህን ኦርጋኖች ለ5 ሰው ቢሰጥ የ5 ሰው ህይወት አተረፈ። አንድ ሰው ግን ገደለ። then he sacrificed አንድ ሰው sacrifice አድርጎ 5 ሰው ህይወት አዳነ። ስለዚህ እነዚህ ሰዎች ምንድነው በዚህ ውስጥ ሰውየው የሚጠይቀው ምንድነው? ጀስቲፋያብል ነው ወይ? ከሞራል ሪዝኒንግ አንፃር ጀስቲፋያብል ነው ወይ? then ብዙ ሰዎች አርጉ ያደርጋሉ። ኢንዱ 5 ሰው አትርፏል። አንድ ሰው ገሎ 5 ሰው አትርፏል። then
ሰፊ ክርክር ነው የሚካሄድበት። ኮንሲኩዌንሻሊስት ኤንድ ካቴጎሪካሊ ሮንግ ነው የሚሉ ሰዎች አሉ። ኮንሲኩዌንሻሊስት ደግሞ የሆኑ ሰዎች አሉ። በዚህ ውስጥ ካቴጎሪካሊ ሮንግ ነው የሚሉ ሰዎች ይሄ ሰውዬ ጤነኛ ነው፣ ይሄንን ሰውዬ ገድሎ 5 ማለት ካቴጎሪካሊ ሮንግ ነው ብሎ ይከራከራሉ። ኮንሲኩዌንሻሊስት የሆኑ ሰዎች ደግሞ አይ ኮንሲኩዌንሱ 5 ሰው ህይወት አጥቷል፣ ስለዚህ ሞራሊ ጀስቲፋያብል ነው የሚል ነገር ያቀርባል። አንዳንዴ ማንን ሻገራቸው የሞራል ባውንደሪስ አሉ። አንዳንዴ ነውሮች አሉ እኮ ለምሳሌ እኔ በጊዜያዊ ሂደት ውስጥ ሉዝ እያደረግናቸው የመጣናቸው ነገሮች በኦሮሞ ቤት ሰፉ ይባላል። ባደኩበት ማህበረሰብ ሰፎች አሉ። ነውር የሚባለው በአማራው ማህበረሰብ ነውር ይባላል፣ ወይም ደግሞ በተቀረው ማህበረሰብ ነውር የሚባል ነገር አለ። ምን ማለት ነው ነውር ማለት? ምን ማለት ነው ሰፉ ማለት? አንዳንዴ ማንሻገራቸው ባውንደሪዎች አሉ ማለት ነው። በነውር ውስጥ ብናገኛቸው፣ በሰፉ ውስጥ ብናገኛቸው እኚህ ጀነራል ሲደውሉለት ምን ፍለጋ እንደደወሉለት ያውቃል። መቀጠር ስለለመደ ሊቀጥሩኝ እንደሌሎቹ ሊመለምሉኝ ነው የፈለጉኝ። እኔ በአደባባይ ብዙ ጊዜ እናገራለሁ። ብልጽግና አንዲት ሲኒ ቡና ከፍሎልኛል፣ ወይም ደግሞ የኢትዮጵያ የፌዴራል መንግስት አንዲት ሲኒ ቡና ከፍሎልኛል። አይደለም እንደዚህ በቀጥታ ግንኙነት ይቅርና በተዘዋዋሪ በስብሰባም ላይ ቢሆን አንዳንዴ መቀጠር የለመዱ መገዛት የለመዱ ሰዎች ሁሉም ለመገዛት ሁሉም የሚገዛ ይመስላል። እኚህ ጀነራል የደወሉበት አንደኛው ምክንያት ብዬ ነው የምወስደው በንግግራቸው ውስጥ ያየሁት እኚህ ሰው የጦር ጀነራል ናቸው፣ ሰራዊት የሚመሩ ጀነራል ናቸው፣ በሳል ናቸው፣ ልምድ አላቸው። በውትድርና ውስጥ ያሉ አመራር ሲሰጡ የቆዩ የከረሙ ሰው ናቸው። ማንንም በሚሊተሪ ውስጥ ያለ የሚያከብራቸው ሰው ናቸው የሚጀምረው። የትኛው ሚሊተሪ ቦታ ጋር ሄዶ ጀነራል ተስፋዬ ማን ነው ቢባል ብዙ ሰው የሚያውቃቸው፣ ብዙ ሰው የሚያከብራቸው ሰው ናቸው። አክብረው ሲደውሉልህ ባክ እያገኘ እያሰራጨ ያለው መረጃ ተገቢ አይደለም ሲሉ ይሄንን ቀርተ ከዛ በኋላ ለራስ የፖለቲካ ጥቅም ለማግኘት የኚህን ሰውዬ ኢንቴግሪቲ ህልውና አደጋ ውስጥ መክተት ጭምር ስታደርገው እጅግ በጣም ይቀፋል። የኢትዮጵያዊ ባህሪ አይደለም። ከዛ ደግሞ እንደ በሱ ጭንቅላት ልክ ህዝብን ስለሚያስብ ማንንም ጋዜጠኛው የሚለው አፈወርቅ ሾልኮ ወጣብኝ ያልሆነ ቦታ ዲስቶርት ተሆነብኝ በቲክቶክ በምናምን ስለወጣብኝ ማህበረሰባችን ሙሉን እንድትሰሙ እኔ ስለቀዳውት የቀዳውትን ላስተላልፍላችሁ ብሎ ነው እንግዲህ እንደ መከራከሪያ የሚያቀርበው። እዛ ላይ ያቀረብከውም ነገር ስላለ ክሊር እንዲሆን ብዬ ነው። ማለት በግልጽ ማስቀመጥ የምንችለው ማለት ቅድም እንዳልኩት ነው። በተወሰነ ደረጃ ብዙ ነገሮችን ማለት ይቻላል። ግን ይሄ ሰውዬ በራሱ ጭንቅላት ልክ ተረርቶን ነው ይሄን እያለ ያለው። በሱ ይሄ ባቂላ ሳይዝ ጭንቅላት ልክ ተረርቶን ነው እንደዚህ ሊለኝ የሚችለው እንጂ ሊክ የተደረገው ኢንፎርሜሽን የራሱ እንደሆነ ነው ያውቃል። ማለት እማከብርህ እምቀርበው ወንድሜ ኤርሚያስ ለምሳሌ አንተ በራስህ ስልክ ተደውሎልህ አንተ ራስህ የቀዳኸው ነገር ካንተ ቁጥጥር ውጪ ሊወጣበት የሚችለውን እድል አስረዳኝ። ሲቀዳው ምን እያሰበ ነው የቀዳው? ለሻቢያ ወይ ለሌላ አካል ሪፖርት አድርጎት ከሆነ ምናልባት ወይ ለሌላ አካል ሪፖርት ተደርጎ፣ ስለዚህ እሱ ነው ሪፖርት ያደረገው፣ እሱ ነው ሊክ ያደረገው፣ እሱ ነው ኦሬዲ ይሄንን ነገር እንዲፈጠር ያደረገው። እርግጠኛ አይደለም ግን ለሆነ አካል እኔ ተቀዳው ለሆነ አካል ሪፖርት ካላረኩ ወይ ካላሳየው በስተቀር ወይ የጀነራሉ ስልክ ተቀርጾ እሱ ደግሞ ሊሆን አይችልም። የጀነራሉ ስልክ የጀነራሉ ስልክ ነው እንዳይባል እስከሚገባኝ ድረስ ራሱ ነው ማኒፑሌት ያደረገው። ዋናው መሰረታዊ ነገር 1981 ላይ የነበረ መፈንቅለ መንግስት አለ። አይ ቲንክ ወደሱ 1981 ላይ የነበረው መፈንቅለ መንግስት ላይ
እነ ጀነራል መረድ እነ ጀነራል ደምሴ ቡልቶ ሌሎች የኢትዮጵያ በጣም ቀደምት ፕሮሚነንት የምንላቸው ሚሊተሪ ኢሊት ናቸው የምንላቸው ሰዎች የተሳተፉበት የመፈንቅለ መንግስት ሙከራ ተደርጎ ነበር። ያ የመፈንቅለ መንግስት ሙከራ ሲካሄድ በተለይ በጀነራል ደምሴ ቡልቶ በኩል የሻዕቢያና የወያኔ ሰዎችን ለማነጋገር ተሞክሮ ጊዜያዊ የተኩስ አቁም ላይ መድረስ የሚቻልበት ስምምነት ላይ ተደርሶ ነበር። ይህንን እንቅስቃሴ ሰራዊቱ በሚያደርግበት ሰዓት ላይ ኮሎኔሉ ወይም ደግሞ የኢትዮጵያ ፕሬዚደንት የነበሩት ጓድ ኮሎኔል መንግስቱ ኃይለማርያም ከሀገር የወጡበት ጊዜ ወደ አይ ቲንክ ወደ ምስራቅ ጀርመን መሰለኝ የሄዱት ካልተሳሳትኩ። ስለዚህ ወደዛ በሄዱበት ሰዓት ላይ ይሄንን መፈንቅለ መንግስት ሲያደርጉ የሻዕቢያና የወያኔ ሰዎች የተኩስ አቁም ለማድረግ ተስማምተው ነው። ግን የኔ አርጊውመንት ምንድን ነበረ? የሻዕቢያም ሆኑ የወያኔ ሰዎች መፈንቅለ መንግስቱ ቢሳካም ባይሳካም ለራሳቸው ኢንተረስት ትርፋማ ያደርጋቸው ነበር። መፈንቅለ መንግስቱ ከተሳካ እነዚህ ጀነራሎች ለፖለቲካው አዲስ ነው የሚሆኑት። ስለዚህ ወንበራቸውን እስኪያረጋጉ ድረስ በኤኒ ሚንስ በኔጎሽዬሽንም የሆነ በወታደራዊ አቅም ክሪፕል ማድረግ ይችላሉ። ካልተሳካ ደግሞ ያላቸውን መረጃ ለመንግስት ይሰጡና መንግስት እነዚህ ጀነራሎች እንዲጠርጋቸው ያደርጋሉ። የተለያዩ ጆርናሎችን የተለያዩ ጽሁፎችን ከዛ መፈንቅለ መንግስት ጋር ተያይዞ የቀረቡ ጽሁፎችን ስናያቸው አብዛኞቹ ደርግ እርምጃ የወሰደባቸው ጀነራሎች መረጃ ሊክ የተደረገው ከቲፒኤልኤፍ እና ከሻዕቢያ ነው። ምንድነው የተደረገው? ደርግ ያንን ሁሉ ለ10 ምናምን ዓመታት ዲተር አድርጎ ከኤርትራና ከከፊል ትግራይ እንዳይወጣ አድርጎ ያቆመውን ኃይል 81 መፈንቅለ መንግስት ተካሂዶ ያ መፈንቅለ መንግስት በመክሸፉ እነዛ ጀነራሎች ላይ ደርግ እርምጃ መውሰዱ በአንድ ዓመት ባልበለጠ ጊዜ እነዛ ታጣቂዎች አዲስ አበባ እንዲገቡ አደረጋቸው። ስለዚህ ለኔ ጀነራል ተስፋዬን ይሄ ሰውዬ ወደንተ ሲያመጣ እንደ መነሻ አድርጎ ያደረገው ሊክ የተደረገችው ያችን ቪዲዮ አድርጎ ሊመስል ይችላል። አይደለም። ዋናው ዓላማው እኚህ ሰው በመከላከያ ውስጥ ከፍተኛ ስልጣን ያላቸው ናቸው። ከስምሪት ጋር የተያያዘ ስልጣን ያላቸው ሰው ናቸው። ስለዚህ እኚህ ሰውዬ ይሄን በቅንነት ያደረጉትን ነገር ሚዲያ ላይ ባሰጣው መንግስት በማን ዕውቅና ነው ይሄን ስልክ የደወልከው? ማን ተደራደረልኝ አለክ? በሚል እርምጃ ይወስድባቸዋል። በመከላከያው ደግሞ እንደዚህ አይነት ተቀባይነት ያላቸው ተወዳጅ የሆኑ ጀነራሎች ላይ እንደዚህ አይነት እርምጃ መንግስት የሚወስድ ከሆነ ደግሞ በመከላከያ ሊደርሺፕ ውስጥ በመከላከያ ሎ ራንኪንግ ኦፊሰርስ በመደዳው በሰራዊት ውስጥ መከፋፈልና ብዥታ ይፈጥራል። ስለዚህ መንግስት ይሄንን እንዲያደርግ ነው ዓላማው እቅዱ የነበረው። ግን ዋናው መሰረታዊ ነገር ምንድነው? ጀነራሉ በዚህ ንግግራቸው ውስጥ ምንድነው ያነሱት? ቃል በቃል ለሱ የተናገሩት ምንድነው? ጦርነቱ እንዴት እንደተጀመረ እነሱ ፋኖን ትጥቅ ለማስፈታት እንደዚህ ለማድረግ ምናምን ብለው አይደለም፣ አጥቅታችሁ ነው። በተለይ ጎጃም ውስጥ መከላከያ ካምፕ ውስጥ ያለ መከላከያ ነው ያጠቃችሁት፣ ቲፒኤልኤፍ ያደረገውን የደገማችሁት የሚል ነገር አቅርቧል። እያቀረብክ ያለው መረጃ ውሸት ነው። ስለዚህ ይሄን የውሸት መረጃ ተገና አድርገህ እያራገብከው ወጣቶችን ማስጨረስ የለብህም። ይሄንን ነው የነገሩት። በንግግር በውይይት እንዲፈታ አግዘን ነው ያሉት። ለአንድ ጀነራል በቅርብ የቢሾፍቱ ሰው ስለሆንኩ እኔ በተለይ የወታደራዊ አመራሮች ሰዎችን በቅርበት አውቃለሁ። የወታደራዊ አመራር ሰዎች ወታደሮቻቸውን እንደ ልጆቻቸው ነው የሚያስቡት። ልጆቹ እየሞቱበት እንዳለ ጀነራል ነው ባካቸው ይህንን ችግር በውይይት እንፍታው ያለው። አንዳንዴ በጦርነት ውስጥ ስትሆን ከእንደመሳይ አይነት ሰውም ጋር መነጋገር ግድ የሚልበት ቀን ይመጣል። ለዚህ ነው እኔ ብዙ ጊዜ ከማንኛውም ሰው ጋር ባውንደሪ አበጅቼ ነው ብጣላው፣ ብቀያየምም ድንበር አበጅቼ ነው ማልሻገረው አለ። ምክንያቱም ነገ የሚባል ቀን ስላለ እኚህ ጀነራል ሜቢ በቃ ንዴታቸውን፣ ብስጭታቸውን፣ ሁሉ ነገራቸውን ችለው ወደዚህ ልጅ ደውለዋል። ቢገባው ይሄ ክብር ነበር። ሰላም እንፍጠር፣ ሰላም ለመፍጠር አግዘን ነው የተባለው። ይሄ ደካማነት አይደለም፣ ይሄ ማወቅ። ግን ያመኑት ሰው የሚታመን አይደለም፣ ያከበሩት ሰው የሚከበር አይደለም። በውሸት ቤቱን የሰራ ነው፣ በውሸት ላይ ኑሮውን የመሰረተ ነው። ስለዚህ አምጥቶ
ቀጣሪዎቹ ሻቢያዎች የ81ዱን ጀነራሎች እንዳደረጓቸው ይሄም አምጥቶ ሜዳ ላይ ነው ያሰጣቸው። ምንድነው የሚጠቅመው ለዚህ ሰው? ያው ለምሳሌ ደግሞ የምንድነው ግም ለግም ሽታይ ሽታይ ባላባላል የሚባል ተተረታል አይደል? አንዱ ቅጥረኛ ይሄንን ሲያደርግ ተመልከቱት የመሳይን ጥሩነት የመሳይን ቁርጠኝነት የመለሰለትን መልስ ብሎ የሚያሞግስ ሌላ በቅሎ ደግሞ አለ። አንዳርጋቸው ጽጌ የሚባል ትዊተሩ ላይ ሄዳችሁ ማየት ትችላላችሁ። ጀነራሉ ደውሎለት እንደዚህ አሸማቀቀው። ምንድነው ያሸማቀቀው? ስለዚህ ለኔ እስከሚገባኝ ድረስ የማይታመን ማመናቸው ካልሆነ በስተቀር ጀነራሉ ስተት ልጆቹ በጦር ሜዳ ውስጥ እየሞቱበት እንዳለ የጦር መሪ በሰላም ይሄን ችግር እንፍታው፣ በጦርነት ብንቀጥል ሊፈታ ይችላል። ብዙ የሀገር ውስጥ ያሉ ችግሮች እየተፈቱ ነው። ከፊሉ ሻቢያ ያዋጣኛል ነው እያለ ያለው። ሻቢያ ማዋጣው አይመስልኝም። ያ አንደኛ አሁን እንደው ምናልባት ሲወራ ስለማይ ነው አቢረታ ጥያቄንም አይቼዋለሁ። ጀነራሉ መንግስትን የሚያሳጣ ነገር ተናግረዋል? አንደኛ ወይም ደግሞ መንግስትን ጥርጣሬ ውስጥ የሚከት ነገር ተናግረዋል? የመንግስት አገልጋይ መሆናቸውን የመንግስት አገልጋይ ማለት ይሄ በሚባለው አይደለም፣ ጀስት ናቸው። በቃ ሚሊቴሪ የመንግስት አገልጋይ ነው፣ የኢትዮጵያ አገልጋይ ማለት ነው። እሱን ዲናውንስ የሚያደርግ ወይም የሐሜት ነገር በግልጽ ምክንያቱም አንዳንዴ አንተ ያቀረብከው መንደርደሪያ ቢኮስ አንተ እኔ ሪከርድ እያረኩ ነው አፈወርቅ አውቃለሁ ሪከርድ እያረኩ እንደሆነ። ስለዚህ ብዙ ነገር አወራና አንተ የምትመልስልኝ መልስ ነው ማተር የሚያደርገው የዛን ኦኬ። ያንተ መልስ በእርግጥም ከኔ ጋር ተስማምተህ ልክ ነው ይሄ መንግስት አይረባም እንደዚህ ጠቅላይ የምትለው እንዲህ ነው ምናምን አልቆልናል ምናምን ቢሆን ተስማምተሃል ማለት ነው። አሁን አንዱ መመዘኛ መደወል አለበት ጀነራሉ የለበትም ሊያከራክር ይችላል። እኔም ብጠይቀኝ አይ ቲንክ ኢትስ ኤ ቢግ ሌሰን ከዚህ በኋላ ላለው ነገር ኤ ቢግ ሌሰን ለሁሉ። ግን ከዛ ሌሰን በፊት የነበራቸው ክሎዝነስ ምናምን ስለማላቀው ማለት ነው። ግን ከንግግሩ የገባኝ ዳር ቬሪ በጣም ቅርብ ነበሩ እንደገባኝ ከሆነ ኦኬ። ታይም ፍሬሙንም እርግጠኛ ስላልሆንኩ ነው። እና በጀነራሉ ሐሳብና መልስ ውስጥ መንግስትን የሚጎዳ መንግስትን የሚያማ ነገር ተመልክተሃል ወይ? እሱ ነው መመዘኛ የሚሆነው። አንተ የተናገርከው አይደለም መመዘኛ። አቶ አንዳርጋቸውን አይቼዋለሁ ጀግናው ምናምን እያለ የሚል ኢዘሬኒ የሻቢያ ተልእኮ የሚለውን ከግምት ከትቼ ማለት ነው። ያየው ነገር አለ እንደዛ? አንዳችም ነገር አላየው እውነቱ ለምናገር። ምክንያቱም ማንም ሰው የመሳይን ድምፅ ከዚህ እንትን ውስጥ አውጥቶት ጄኔራሉ የተናገሩትን ብቻ ዝም ብሎ ገጣጥሞ ቢሰማው አንዳችም መሬት ላይ ካለው ፋክት የተለየ ነገር አልተናገሩም። ጄኔራሉ ያሉት ጦርነት ውስጥ የከተቱን የታጠቁ ኃይሎች በግራም በቀኝም ያሉ በሰሜንም በደቡብም ያሉ በምዕራብም በምስራቅም ያሉ እየተዳከሙ ነው፣ እየጠፉ ነው። አሁንም አላስፈላጊ ውድመት መቀጠል የለበትም። ይሄንን የተናገሩት አንተ እየደረሰ ያለው መረጃ የተሳሳተ ነው። 90% 80% የምትሉት መሬት ይዘዋል የምትሉት ፋኖ የለም። የፈለከውን ቦታ ጥራ ይሉታል እኮ። የፈለከውን ቦታ ጥራ፣ እኔ ሰው ሰጣለሁ እዛ ቦታ ላይ። አማራ ክልል የፈለከውን ቦታ ጥራ። ከዚህ በላይ ምን መተማመን አለ? አንድ ኦሬሽኒክ ነው የራሻ ይሄ በጣም ፈጣኑ ሚሳይል ባለፈው ዩክሬን ላይ ተጠቅመው የነበረው ፕሬዚደንት ፑቲን የዚህን ሚሳይል ብቃት ለመናገር በጣም ሞከሩና ያሉት አንድ ነገር ነበር። በጣም አስገራሚ ንግግርና ምንድነው የሚሉት? የአውሮፓም ሆነ የአሜሪካ መንግስት የትኛውም ሎኬሽን ላይ ይሄንን ሎኬሽን ምቱ ይበለንና እዛ ሎኬሽን ላይ አሉኝ የሚሉትን የሚሳይል መከላከያዎች ይቅጠሙ። ዴን እኛ ያንን ቦታ ካልመታ ነው ኦሬሽኒክ ፈንክሽናል አይደለም ወይም ደግሞ ሰክሰስፉል አይደለም የሚል ጀጅመንት መስጠት እንችላለን። እኛን መተዋለን፣ የፈለጋችሁትን ቦታ ፒክ አድርጉ ይላል። እኛ ጀነራል የፈለከውን ቦታ ፒክ አድርግ፣ እኔ ሰው ሰጣለሁ እዛ ቦታ ላይ ተጨባጭ ሆነ መረጃ ሊሰጥ የሚችል። ያፈረሱበት 95% 80% 70% እየተባለ
አማራ ክልልን ተቆጣጣሪ ያለው ሲሎ የነበረው ኃይል እስቲ አንድ ቦታ ጥራና መከላከያ የሌለበት ቦታ አንድ ቦታ ጥራ በክልሉ ውስጥ ነው ያለው። ይሄ ነው እሱ ትልቁ አድቫንቴጅ ወስዷል ብዬ ማስበው ከወሰደ የፈለገውን ነገር ይናገርና መጨረሻ ላይ አንድ አረፍተ ነገር ጥያቄ አድርጎ ያመጣል። ጀነራሉ ያችን ጥያቄ መልሳሉ። እሱ ከዛ በፊት የተናገረውን ነገር ጀነራሉ አልፈውታል። ስለ ጠቅላይ ሚኒስትሩ ያላቸው ነገሮች ብዙ ነገሮች ዋናው መሰረታዊ ነገር ግን ለኔ የጀነራሉ ብቸኛ ጥፋት አድርጌ በብሪጅ ሚዲያም ላይ በነበረው ፕሮግራም ላይ የሰራው ብቸኛ ጥፋታቸው የማይታመን ሰው ማመናቸው በሰላም ውስጥ ሰላም እንዲመጣ የሚሰራ ሰው መስሏቸው ምክንያቱም በጦርነት ውስጥ ማትረፍ የጀመረ በጦርነት ውስጥ ጎጆን የቀለሰ ዳቦን በተቀጣሪነትና በአሽከርነት በልቶ የሚያድር ሰው እንዴት ጦርነት በማቆም ውስጥ አግዘኝ ብለህ ትጠራዋለህ? አንደኛው ስተታቸው ይሄ ነው። ሁለተኛው ስተታቸው ተሳስቶ ነው ወይ ደግሞ የተሳሳተ መረጃ እየሰጡት ነው ያሳሳቱት የሚል ድምዳሜም ያለው ነገር አለ። ምክንያቱም አንተ የሚደርስ መረጃ የተሳሳተ ነው፣ መሬት ላይ ያለ እውነት አይደለም። ለምሳሌ ድንበር የሚጠብቅ መከላከያ የለም ብለሃል። እኔ በዚህ ሰዓት ብትጠይቀኝ ድንበር ላይ ነው ያለሁት። የኢትዮጵያን ዳር ድንበር እየጠበቅን ነው። ይሄንን ያስረዱት። ምን ሆኖ ከመንግስት አገንስት ይሆን? ዋናው መሰረታዊው ነገር በዚህ ንግግር ውስጥ ምንም የተጨበጠ ከጀነራሉ አውጣን ስለታጣ ጀነራሉ የሚያጠቁበት በቃ ያላቸው አማራጭ ይሄንን የተቀዳ ድምጽ ሚዲያ ላይ ሞርወር ደን ያቺ ሚዲያ ላይ ለማውጣት ደግሞ ምክንያት አድርጋ ለወልጭ የተቀሸበች የቆራረጥከው ድምጽ ታቀርባል። ጀነራሎቹ ጀነራሉ ከዚህ በላይ ብለውት እሱ ኤዲት ሰርጀሪ ላለመስራቱ ምን እናቃለን? በኦዲዮ ላይ ራሱ የቀዳው ራሱ ነው። ስለዚህ የሚፈልገውን ጀነራሉ የተናገሯቸውን ለምሳሌ ስለ ጠቅላይ ሚኒስትሩ የጠየቀውን ጠቅላይ ሚኒስትሩን በተመለከተ የመለሱትን እየቆረጠ አውጥቶ አለማቅረቡ በምንም እርግጠኛ ቆርጦም ቀጥሎም ያመጣው ነገር ግን አንድም አገንስት ለገቨርንመንት የሆነ ነገር አልሰማውም አላየሁም። ግን ቅድም እንዳልኩት ግም ለግም ሽታይ ይባባላል እንደሚባለው በዚህ ሞጋገሳሉ። ዋናው መሰረታዊ ነገር ጀነራሉ ኃላፊነት የሚሰማው አንድ የመከላከያ ሰራዊት አባል እንደመሆናቸው አመራር እንደመሆናቸው ስምሪት ላይ የበላይ አመራር እንደመሆናቸው የመከላከያው በቃ ይሄንን በሰላም እንነጋገርና እንፍታ። መረጃ ቢያንስ ሲመጣል ከኛም ክሮስ ቼክ አድርግ እንደ ጋዜጠኛ ስላዩት ማለት ፊልድ ማርሻልም ጋር ደውል ከሱም ጋር ክሮስ ቼክ አድርግ። ስልካችን አለ። ትልቁ የኢትዮጵያ መከላከያ ሰራዊት የቆየ ቪዲዮ መጠቀሙን እኮ ኢቭን ራሱ ያንሳል። የቆየ ቪዲዮ እየተጠቀማችሁ እያያችሁ ይላል። እንግዲህ ሁሉ ተናገረው እኚህ ሰው ይሄን ሁሉ አስረድተው ይሄን ሁሉ ነገር ሲያቀርቡለት በቅንነት ነው በዚህ ውስጥ ያቀርቡት። እንግዲህ ፊልድ ማርሻል ጋር ደውለህ ቼክ አድርግ። ለኔ የኢትዮጵያ መከላከያ ሰራዊት ትልቁ ድክመት አለበት ካልኩኝ በሩን ኃላፊነት ለማይሰማቸው ሰዎች መክፈቱ ነው። አሁንም ድረስ መከላከያው ቤተኞች አሉ። አሁን ድረስ መከላከያን በተቋም ደረጃ ሊከበር የሚገባው ተቋም ነገ ግለሰቦች የት እንደሚቆሙ አይታወቅም። ከትላንት ስህተቶቻችን መማር አለብን። ትላንትና መከላከያ ቤት ውስጥ ቤተኛ የነበሩ ሰዎች ናቸው ዛሬ መከላከያውን ሚስጥር በየአደባባይ እያሰጡ ያሉ። ስለዚህ ለኔ ጀነራሉ አንዳችም ነገር ከኢትዮጵያ መንግስት ጋር የሚያጋጫቸውን ነገር አላሉም፣ አልተናገሩም። የሚያጋጭ ነገር እንኳን አለ ከተባለ የማይታመን ሰው ማመናቸው፣ ኃላፊነት የማይሰማው ሰው ማመናቸው፣ አውቆ የሚሳሳትን ሰው በመረጃ የተሳሳተ መረጃ ደርሶት ነው የሚሳሳት ብለው ማመናቸው ነው እንጂ ሌላ ስህተት አላገኘባቸውም የሚል። ጥሩ ያው አለማወቅም ነው። አንዳንዴ እኛ ጋዜጠኛ አይደለንም ብለው በይፋ የተናገሩ ሰዎች እንደ ጋዜጠኛ ሁለቱንም ሳይድ አገናዝብ ያው ጋዜጠኛ ባላንስ ስለሚያደርግ ማለቱ የጀነራሉ ስህተት ይመስለኛል። በአደባባይ እኛ ከዚህ በኋላ አርበኞች ነን ጋዜጠኞች አይደለንም፣ እንደውም አርበኛ ብለህ ጥራኝ ነው እየተባለ ያለው። አርበኛ ብለህ ለምትጠራው ሰው ዘ አዘር ሳይድ ኦፍ ዘ ስቶሪ ሊመጣ አይችልም በምንም ተአምር። ሁለተኛ አይደለም መሳይ ጋር ለኔ አይደለም መሳይ ጋር
ዘመነ ካሴ ጋር ቢደውሉ ለኔ ጤናማ ነው። ይሄን አሁን የተናገሩትን ከመሳይ ጋር ያወሩትን ለመነጋገር ዘመነ ጋር ቢደውሉ፣ ምሬ ወዳጆ እስክንድር ጋር ቢደውሉ፣ መሮ ጋር ቢደውሉ፣ ምክንያቱም ይሄ ከዛ ከነሱ ሌቭል ያነሳል። እንደው ብዙ ላለማውራት ነው እንጂ እኔ አንድ እንትኑን አንብቤዋ የዚህ የቅድም ዘ ኢንድ ጀስቲፋይ ዘ ሚንስ ምስለው ላይ አንዱ በጣም ከባዱ ነገር የዚህ ሁለተኛው ዓለም ጦርነት በዊንስተን ቸርችል ነው የእንግሊዙ ቸርችል ነዋል እሱና የራሽያ የሶቪየት ህብረቱ መሪ ለማውራት ቸርችል ያለበትን ቻሌንጅ ነበረ እዛ ጽሁፍ ላይ ዘ ኢንድ ጀስቲፋይ ዘ ሚንስ ባይዘው እኔ አንዱ ማቀው እሱን ነው። እዛ ራዲካልስ የሚል አሪፍ መጽሐፍ አለ። በጣም አሪፍ መጽሐፍ ነው ራዲካልስ። እና እዛ ላይ አንዱ ችግሩ ይላል ዊንስተን ቸርችል አይዲዮሎጂካሊ they are very different የምታውቀው ሶቪየት ህብረትና እንግሊዝ እና ካቢኔቱን ጠርቶ ነው የሚጠይቀው እንስራ አማራጭ የለንም ከሶቪየት ህብረት ጋር መስራት። አሁን ባይዘው እቺ ቃል ይሄ ከሰይጣንም ጋር ቢሆን የምትለው ቃል እዛ ጋር ነው ያለችው ለቸርችል። ከሰይጣንም ጋር ቢሆን ሰርተን ይሄን ጦርነት መቀልበስ አለብን የሚለው ቢኮዝ ከሰይጣንም ጋር የሚለው the end justifies the means ስለሆነ ማለት ነው። እና ቸርችል በጣም ወሪ ያደረገው ከዛ ሰውዬ ጋር ለማውራት ከሶቪየት ህብረቱ ጋር ለማውራት ነው ይላል። በኋላ ላይ ግን ምን አለ the end justifies ስለሆነ ከምንሸነፍ ወይ እንዲህ ከምንል ማናገር አለብን ብለው እንደተባለው ያው ጥምረት ፈጠሩ። እና ከማንም ጋር ታወራለህ how to talk with devil እኮ ሌላ ነገር አይደለም። ከባላንጣ ጋር እኮ ማውራት ማለት ነው። ሌላ ምንድነው እንዴ? ድርድር እኮ ትልቁ ድርድር ከባላንጣ ጋር የምታደርገው ነው። እኔ ከኢሳያስ አፈወርቂ ጋር ጠቅላይ ሚኒስትሩን ቢያወራ አይገርመኝም። በነገራችን ላይ አሴ ገቨርንመንት ይባላል አይደለም እንደ አባባል እኮ you make peace with your enemies ይባላል አይደል? not with your friends ይባላል ማለት ከወዳጆች ጋር አይደለም ሰላም የምትሰራው ከጠላት ጋር ነው ሰላምን የምትሰራው እኮ። ከወዳጅ ጋርማ ሰላም ነው መለኪያ። ቸርችል ወደ ስታሊን ሲሄድ የነበረው ትልቁን ፒክቸር ስላየን ምክንያቱም እየመጣ ያለ ናዚ ጦር አለ ኤግዛክትሊ ግን ከስታሊን አጌንስት ቆም ያለውና ስታሊንን በብቻው ይጋፈጠው ቸርችልን በብቻው ይጋፈጠው ቢባል አይፈታም። ይሄ ባለፈው እንደምሳሌ አንስተነው የነበረው ለምሳሌ የክሮኮዳይል ቸርችል ክሮኮዳይል የሚባል የቸርችል አዞ የሚባል ስታሊን ረጅም ሰዓት ወስዶ ከቸርችል ጋር ስታሊን ግራንድ ጋር ቁጭ ብሎ አውርቷል። ሞስኮ ላይ ተገናኝተው ቁጭ ብሎ አውርተውበት ነበር። ወቅቱ ቁጭ ብለው ሲያወሩ እንዴት አድርገው ማስቆም እንደሚችሉት ሲያደርጉ ስታሊን እዚህ አካባቢ ላይ እዚህ ወደ ዩሮፕ አካባቢ ላይ ምናምን የሚል አማራጭ ሲያቀርብ ቸርችል ቁጭ ብሎ ክሮኮዳይል ይስላል። ስታሊን ቸርችል ክሮኮዳይል የሚባለው ያለ ምን ይላል? ከቤሊው ሳይድ ከዚህ ከራፍ ከሆነው ሰርፌሱ በኩል ከምናጠቀው ዩሮፕ ለናዚ ስትሮንግ ሆልዱ ነው። ስለዚህ እዚህ ጋር ብናጠቃው ሊቋቋመን ይችላል። ስለዚህ from the belly side እናጥቃው። የአዞን ሆዱ አካባቢ ነው ሶፍት ሳይዱ። ናዚን ቤሊ ሳይዱ የት ነው ሲባል ኖርዝ አፍሪካ ጋር ሄደን እናጥቃው። ሰሙዌር አልጄሪያ ሞሮኮ አካባቢ እዛ ጋር ስንመታው ወደዛ ሲመጣ ከኋላም ከዚህ እንጠርበዋለን። ያ ስትራቴጂ ቸርችልና ስታሊን ቁጭ ብለው ያመጡት ስትራቴጂ ነው። ናዚን በዛ ደረጃ ያንኮታኮተው ሞስኮ ደጅ የደረሰውን ናዚን ጠርጎ ያወጣው ያ ስትራቴጂ ነው። እነዛ ሰዎች አይ ቅያሜ ልዩነታችን ሰፊ ነው የአይዲዮሎጂካል ልዩነት አለን ብለው ተራርቀው ቁጭ ቢሉ ኖሮ ቸርችል እኮ አንደኛው እኮ the lord of the second world war እኮ የሚባለው የሁለተኛው ዓለም ጦርነት ጌታ ነው የሚባልበት እኮ አንደኛው ምክንያት ጦርነቱን ማሸነፉ አይደለም ድንበሩን መሻገሩ ድንበሩን ተሻግሮ ወደ ስታሊን መሄዱ ኤግዛክትሊ። ስለዚህ ሰው ሰላምን የሚፈጥረው ከጠላቱ ጋር ነው። አይ እሱ እኮ ጠላቴ ነው ካልክ ሰላምን አትፈጥረው። ሰላምን ለመፍጠር ከእስክንድር ጋር ልታወራ ትችላለህ፣ ከምትጸየፈው ሰው ጋር ልታወራ ትችላለህ። አንዳንዴ ቁንጫን ባቅሙ ሱሪ ያስወልቃል እንደሚባለው አንዳንዴ መውረድ ከማይገባ ሌቭል ላይ ወርደህ መሬት ላይ ከተንጋለሉ ሰዎች ጋር ልታወራ ትችላለህ። ጀነራሉ ቢያንስ ወርደው ከዚህ ሰው ጋር ማውራታቸው ቢያንስ የሱን ደረጃ ነው የነገረን። ነውር ማያቅ ኢትዮጵያዊ ወግ የሌለው ሁሉን ነገር ለሻቢያ የሸቀጠ ሰው ሁሉን ነገር ኦል ኢን ብሎ የገባ ሰው። ስለዚህ ለኔ መቶ ለመናገር በዚህ እናልኩ ነው ጋዜጠኝነት አይደለም ያለው። አንድ ጊዜ ከፋኖ ጋር በነበረ ቃለ መጠይቅ በግልጽ እኮ የተነገረ ነገር አለ። እኔ ከዚህ በኋላ ወንድሜ እኛ እየሰራን ያለነው እኮ ፕሮፓጋንዳ ነው።
ቃላቶችን አስተካክል ብሎ ፋኖ የቃሉን እንዲያስተካክል እዚህ ያለው ፕሮፓጋንዳ ነው። ስለዚህ ከሌ የተያዘው ማን አንዱ እዛ ሰሜን ሸዋ ላይ ያለው ተይዞ ወይም ተይዞ ወይ እጅ ሰጠ የተባለ ጊዜ ሰውየው በጣም ጠንካራ ሰው ነበር፣ ጎበዝ ነበረ ምናምን ሲለው አቋርጦት እኔ ወንድም እየሰራን ያለነው ፕሮፓጋንዳ ስለሆነ ፕሮፓጋንዳ ነው መስራት ያለበት፣ ስለዚህ እንደዚህ ነው ማለት ያለበት የሚልን ሰው ኮንታክት ማድረግ I think it's a lesson። ወደ መጨረሻው ነጥብ እንሂድ አፈወርቅ፣ ከጊዜ አንጻር ነው ያራራጥኩት። እስቲ ስለ ኢሳያስ አፈወርቂ ትንሽ እናንሳ። የእርስ በርስ የሚጋጩ ተረኮችና ድርጊቶች ላይ ያንተን ኦብዘርቬሽን አንተ እንድታወራ ፈልጋለሁ። አንድ ሁለት ሶስት ነገሮች ላንሳልህ። አንደኛ በዚህ በኩል ፕሬዚደንት ኢሳያስ የብሔር ፖለቲካን የሚጠየፍ እንደውም ኢትዮጵያን የብሔር ፖለቲካ የብሔር ፌዴራሊዝም ገደል ከተታት ብሎ በየቀኑ የሚናገር ተብሎ ይሳላል። እዚህ ጋር ደግሞ የዛሬ ስንት ዓመት የኦሮሞ ብሔርተኞች የነበሩ ልጆችን እዛው ተንብኔሉ ላይ እንዳለው ኦኤምኤን የነበሩ ሰዎችን ይዞ የኦሮሞ ጉዳይ ያወራበት። በዚህ ጋር ስትሄድ ደግሞ ኢሳት እንግዲህ ኢሳት የትኛው እንደሆነ ባላቅም ቤት አልባ ነው የምለው እኔ አሁን እሱን ቤት አልባ እውነት ነው ባይዘው እንትና ስላለው ሳይሆን ምንም የጀርባ አጥንት የሌለው ነበር የነበረው። እሱ ስራ አልሰራም እያልኩ አይደለም፣ ግን የሆነ ምንም በኢትዮጵያዊነት ሽፋን የነበረ ሰው እነሱን ሲያገኝ ደግሞ ያንም ያወራ። ዛሬ ደግሞ ከትግራይ ብሔርተኞች ጋር ያም ከዋሽንግተን ዲሲ ሄዱ ጋር ሲያወራ ነው እያየን ያለ ነው። እና አንደኛ ፎቶዎቹ አንድ አይነት ናቸው። ሰውየው እንደው በረባሶን እንኳን አልቀየረም። በዛችሁ በረባሶን የተገኘው ምንድነው በረባሶ ነው የሚባለው አይደል? እሱን ነጠላ ጫማውን የጥልፍልፍ ጫማውን እሱንም አልቀየረም። እሱን እንትን ያለው እና እንደው ምንድነው የታዘብከው ነገር? የተረኮቹንም ድርጊቶቹንም እስቲ እናንሳቸው። አይ ቲንክ በትላንትናው ፕሮግራም ላይ መሰለኝ በተወሰነ ደረጃ ቴዲም ጥሩ ቃል አምጥቶ እንትን አድርጌ ነበረ። የአኒማል ፋርሙ ኦርዌል አንድ 1984 መጽሐፍ ላይ የሚያነሳው አንድ ቃል አለ፣ ደብል ቲንኪንግ የሚል ማለት በተመሳሳይ ሰዓት ኮንትራዲክቶሪ የሆኑ ሁለት ነገሮችን መቀበል ወይም ማመን ወይም ደግሞ መስራት ነው። ለምሳሌ ለኔ የሻዕቢያ መንግስት ያስተዳደር ዘይቤው ይሄ ነው፣ ደብል ቲንከር ነው። ደብል ቲንከር ማለት በተመሳሳይ ሰዓት እርስ በእርሳቸው የሚጋጩ እርስ በእርሳቸው የሚጠፋፉ ነገሮችን ያደርጋል በተመሳሳይ ሰዓት። ለምሳሌ ለኔ የሱ አይደለም ትልቁ ችግር ኢሳያስን ኢትዮጵያ ውስጥ የኢትኒክ ፌዴራሊዝምን ይጸየፋል ብለው የሚነግሩን ሰዎች ኢሳያስ ያላሰለጠነው፣ ኢሳያስ ያላስታጠቀው፣ ኢሳያስ ሚሊተሪ ቤዝ ያልሰጠው፣ ኢሳያስ ቀለብ ያልሰፈረለት፣ ኢሳያስ ካኪ ያላሰፋለት ኢትዮጵያ ውስጥ የተካሄደ የማንነት አደረጃጀት ወይም ትግል አለ ብለን እንፈትሽ። የሌለው ማን የሌለው? ኦብነግ እዛ ነበረ። የትግራይ እንቅስቃሴ ከህወሓት አጌንስት የቆሙ ሰዎች እዛ ነበሩ። የኦሮሞ ሰዎች እዛ ነበሩ። የአማራ ሰዎች እዛ ነበሩ። ከዛ ደግሞ የኢትዮጵያ ውስጥ አህዳዊ ጋምቤላ ነበረ፣ ጋምቤላ ነበር፣ ሶማሌ ነበረ፣ አፋሮች ነበሩ። ማለት ይሄን ሁሉ ጥራ በዚህ በኩል የብሔር ፌዴራሊዝምን አልቀበልም ይላል። በዚህ በኩል ግን የብሔር ታጣቂ ቡድኖችን ያስታጥቃል። እነሱን ማስታጠቁ ብቻ አይደለም፣ በዚህ በኩል ደግሞ አህዳዊ ስርዓት እንፈጥራለን የሚሉትን ደግሞ በዚህ በኩል ያስታጥቃል። ከዛ ተነስቶ የኢሳያስ ወይም ደግሞ የሻዕቢያ በቅሎች የምንላቸው ሰዎች አምነውት ኢሳያስ እኮ የብሔር ፌዴራሊዝምን እኮ ይጸየፋል። በጣም የሳብኩት አቶ አንዳርጋቸው ከኤምኤስ ጋር በነበራቸው ቆይታ ፋሲል የናለም የተናገረው አንድ ንግግር ነበር።
የኢትዮጵያ የብሔር ማንነት ይዘው የተደራጁ ታጣቂ ቡድኖችን ሻቢያ አይደግፍም ደግፋለሁ ብሏል በንግግራቸው በዚህ አይደግፍም ተስፋቁራቱ ብሪጅ ሚዲያ ላይ ተከታተሉ አፈወርቅ አንዴ ብሪጅ ሚዲያ ላይ ጥሩ ፕሮግራም ነው ትላንትና የተሰራው እሱን ይዩት አንድ ሁለት ሰዎች ሰብስክራይብ አድርገናል ብለው እዚህ ጽፈውልኝ ነበር ሌሎቻችሁም ብሪጅ ሚዲያ ላይ ሰብስክራይብ ማድረጋችሁን ማረጋገጥ ፈልጋለሁ ጻፉልኝና እዛ ላይ ቪዲዮዎቹን ፕሮግራሞቹን ታገኛላችሁ ብሪጅ ሚዲያ ብላችሁ ቀጥል አፈወርቅ ጉድ ታንክ ዩ ዋናው መሰረታዊ ነገር እነዚህ ሰዎች አይ ሻቢያ የብሔር አደረጃጀቶችን አይደግፍም 20 ምናምን አመት የብሔር አደረጃጀቶች ኢትዮጵያ ውስጥ ተፈጥረው የትጥቅ ትግል ለማድረግ የተንቀሳቀሱ ሁሉ ለምሳሌ የሶማሌ ታጣቂ ቡድኖች ሶማሌ ክልል ውስጥ ያሉ ታጣቂ ቡድኖች ቤዝ ቢያደርጉ የሚያዋጣቸው እኮ ሶማሊያ ውስጥ ነው ግን ቤዝ ያደረጉት አስመራ ነው ሻቢያ ኤርትራ ውስጥ የአማራ ማንነት ይዘው የተደራጁ ኃይሎች ቤዝ ያደረጉት ኤርትራ ውስጥ የኦሮሞ ማንነት ይዘው የተደራጁ ሰዎች ቤዝ ያደረጉት ኤርትራ ውስጥ ጋምቤላ ቤኒሻንጉል አፋር አብዛኞቹ ቤዛቸውን ያደረጉት ኤርትራ ውስጥ ከዚህ በዚህ በኩል የፌደራሊዝም ራስን በራስ መወሰን መብት ራስን በእድል በራስ መወሰን መብት አለ እስከ መገንጠል ድረስ እንቅስቃሴ እናደርጋለን የሚሉ ኃይሎችን በዚህ በኩል ያስታጥቃል በዚህ በኩል ደግሞ ኢትዮጵያ ውስጥ ዩኒታሪ ታይፕ ኦፍ ገቨርንመንት ወይም ደግሞ ነን ኤትኒክ ፌደራሊዝም የሆነ አመለካከት የሚያራምዱ ደግሞ የታጠቁ ቡድኖች እንደ ግንቦት 7 እንደ አርበኞች ምናምን የሚባል ግንባር ደግሞ በዚህ በኩል ያስታጥቃል እነዚህ ሰዎች ሁለቱንም የሚያስታጥቀው ለምንድን ነው ብሎ መጠየቅ አይችሉም ምክንያቱም የሚጠይቅ ጭንቅላት አይደለም ያላቸው የመጠየቅ መብት የላቸው ስለዚህ ለኔ የኤርትራ መንግስት ብዙ እንትሮች አሉት የሚጋጩ ነገሮች አንተ የተለያየ ፌስታል እንትን አድርጎ ሁሉን በየፌስታሉ ይከቷል ተራ እኔ የኤርትራ መንግስት ለኢትዮጵያ ያለው አስተሳሰብ በነዛ በሚያስታጥቃቸው ታጣቂዎች መሳል ይችላል ኢትዮጵያ ዘላቂ የሆነ የዲሞክራሲ የነጻነት ምናምን እንድትቀዳጅ አይፈልግም የሚፈልገው ሁሉ ጊዜ ኢትዮጵያው ዘላቂ የሆነ ግጭት እንዲኖር የብሔር ፌደራሊዝምም የሚፈልጉትንም ነን ኢትኒክ ፌደራሊዝም ወይም ደግሞ ጂኦግራፊ ፌደራሊዝም የሚፈልጉትንም ዩኒታሪ ታይፕ ኦፍ ገቨርንመንት የሚፈልጉትንም ባርነትንም ነጻነትንም የሚፈልጉትንም እኩል ሁሉንም አጠቃላይ ያደራጃል እነዚህን እንደምንም አድርጎ ገፍቶ ሀገር ውስጥ ያስገባል ደም እነዚህ ሁሉ እርስ በርስ በሚጋጩበት ሰዓት ላይ ኢንተረስቱን አስጠበቁ ብሎ ያስባል ስለዚህ የኤርትራ መንግስት አይዲዮሎጂ ኢትስ ኦርዌል እንደሚለው ደብል ቲንከር ነው ደብል ቲንኪንግ ነው ያስተዳደር ዘይቤው ደብል ቲንከሮችን ኦርዌል በመጻፉ በ1984 ላይ ሲያስቀምጠው ምንድነው የሚለው ዋር ኢዝ ፒስ ብለው ነው የሚያምኑት ይላል ፍሪደም ኢዝ ስሌቨሪ ነው ብለው የሚያምኑት ይላል በቃ ባርነት ነጻነት ነው ብሎ ያምናል ጦርነት ሰላም ነው ብሎ ያምናል ስለዚህ ለሁለቱም ይሰራል ማለት ነው ለኤርትራ መንግስት ብልጽግና ምንድነው ብትለው በጎረቤቱ ያለ ድህነት ነው የሚለው ስለዚህ ኤርትራ እንድትበለጽግ ከመስራት ይልቅ ጎረቤቱ እንዲዳይ መስራት የተሻለ አማራጭ ነው ለኤርትራ መንግስት ሰላም ምንድነው ብትለው በጎረቤት ያለ ጦርነት ነው ይላል ስለዚህ ለኔ የኤርትራ መንግስት ያስተሳሰብ ዘይቤው ያስተዳደር ዘይቤው የሚቀዳው ከ1984 ነው ብዬ ነው ማስበው ይገርማል በጣም መቼም አንዳንድ ጊዜ ያልካቸው ሰዎች ፕሬዝዳንት ኢሳያስ የብሔር ፖለቲካን አይደግፋቸውም ምናምን ሲሉ ማለት የምናቅና የምናይ ሰዎች እንዴት ነው እንደዚህ ድፍን አድርገህ ልትክድ የምትችለው በነገራችን ላይ ኤርትራ ካለው ትልቁ ኃይል ደሚት ነው ሰምተህ ከምታውቀውና ምናልባት አድማጭ ተመልካቾች ትልቁ ኃይል ብዙ ማለት ተደምሮ የሁሉንም የሚበልጣው ደሚት ነበር የነበረው ደሚት ማለት የትግራይ ፖለቲካ ኃይሎች ማለት ነው ደሚትን ያደራጀበት ምክንያት ትልቁ ነገር የብሔር ፖለቲካ ብቻ አይደለም ዋነኛ ጠላቴን እንዴት እመታበታለሁ የሚል ነው ዛሬ ደሚት ሰዎችን ነው ከቲፒኤልኤፍ ጋር ያቀናጃቸው ሰምተህ ከሆነ አብራችሁ ስሩ እያላቸው ያለው ደሚትና እነሱ ነው ዛሬ እየወሰዳቸው ያለው ከዲሲ ከምናምን የትግራይ ብሔርተኞቹን ነው እየወሰደ ያለው የትግራይ ኃይሎችን ነው ሰውየው
ታርጌት የሚያደርገው የትኛውን የኃይል በየትኛው በኩል ብጠቀም ነው እንጂ ኢትዮጵያ የብሔር ፖለቲካ ስላላት ኢትዮጵያ ፌዴራል አወቃቀሯ በዘር ላይ በብሔር ላይ ተመሰረተ ስለሆነ አንቀጽ 39 እስከ መገንጠል የሚል ስላለ እሱ ስለሚጠየፍ እንደሱ አይደለም ማለት እዚህ ላይ መጀመሪያ ክሊር መሆን ስለ ብዙ ሰዎች እኔ ውጭ ሀገርም ስላለው ሞኒተርም ስለማድረግ ኢሳያስን በኢትዮጵያዊነት ወዳድ የመሳል ነገር አለ አፈወርቅ ብዙ የዚህ አማራው ጋር ያለው ነገር ባይዘው ሶፍት የሆነበት አንዱ ምክንያት ለኢሳያስ አማራው ብሔርተኛ የምንበለው የአማራው ሊጋ ከቲፒኤልኤፍ ጥላቻ ምናምን ብቻ አይደለም የኢትዮጵያዊነት ግንባታ ተገንብቶለታል እሱ እኮ ማለት ገፍተው አስወጡት እንጂ የኢትዮጵያ ፕሬዝዳንት ቢሆን ኖሮ ኢትዮጵያ ኤርትራ ትገነጠልም ነበር የሚል ሁሉ እኮ ትርክት አለ በነገራችን ስለዚህ የሆነ የኢትዮጵያዊ መንፈስ እንዲላበስ በሚዲያ ተሰርቷል እዛ ላይ እኔም የራሴን ወስዳለሁ ባይዘው ለሌላ ሰው ብቻ የምሰጠው ነገር አይደለም ኃላፊነትም እየወሰድኩ ነው እዚህ ላይ የምናገረው ይሄንን አድርገህ ስታበቃ ዞር ብለህ ስትመለከት ግን የአፋር ነፃ ኃይሎችን ሲያደራጅ ታያለህ የጋምቤላ ነፃ አውጪን ሲያደራጅ ታያለህ ኦብነግን የኦብነግ ማለት የመገንጠል አጀንዳ ያለው ነው ፒውርሊ ገንትኑ ሲያደራጅ ታያለህ ኦነግን ሲያደራጅ ታያለህ የትኛው ኦነግ የሚለው ራሱ አንትኖች አሉት ይሄ በኢትዮጵያ ምናምን የሚሉ ሰዎችን ሲመታቸው ታያለህ እና ሪሊ እንደዛ ነው ወይ የሚል ጥያቄ እንድናነሳ ምን በተለይ ዛሬ ተመሳሳይ ነገር አድርጎ ያን ስመለከት እንደው የዚህ ሰውዬ ፖለቲካዊ እንትኑ ምንድነው ተረኮቹ ምንድናቸው ሪሊ ኢትዮጵያ ምናምን እንደምንለው ነው ወይ የሚል ጥያቄ ለማንሳት ነው ሁለተኛ ግን እንደው አጭር ሰዓት ነው ያለችኝ አንዱ ማየው ለነዚህ ለድመቶቹ የኢሳያስ የዘመኑ ድመቶች ነው የምላቸው እኔ ኢሳያስን ማሳየት የሚፈልጉበት ፐርሰናል ካራክተር አለ አክቹአሊ የሻቢያ መሪዎችን እሱ ላይ ትንሽ ብትለኝ ደስ ይለኛል በሸበጥ እንዲታዩ በዚህ በበረባሱ የነተበ ሸሚዝ ለብሰው እንዲታዩ ከዛ በኋላም ደግሞ ያለው ፕሮፓጋንዳ የተኮነ እነሱ እኮ ማለት ሳይክል ይዘው በአስመራ ከተማ የሚንቀሳቀሱ ህዝባቸውን የሚመስሉ ማለት ህዝቡን አፈር አስመስለውታል ስለዚህ የነሱ አፈር መምሰል ከህዝቡ ጋር እና ህዝባቸውን መስለው የሚኖሩ ልጆቻቸውን ሳዋ ያስገቡ በከተማው መንገዶች ላይ ያለ አጀብ የሚሄዱ ህዝቡን የመሰሉ አንድ ጊዜ አቶ አንዳርጋቸው ምን አለ 250,000 ብሩን ዶላሩን ሊሰጠን የመጣ ሰው መስል እንደዛ ከተሳሳትኩት ስቴትመንቱ ቃል በቃል አይደለም ስመለከተው አለ የለበሳት ሸሚዝ ከመታጠቧ ብዛት ነትባለች ተመልከት እንትኑን ነው ጫፉን ነው አንድ በ250,000 ዶላር ሊሰጥህ የመጣ ሰው የተወቀጠች በእንትን የተወቀጠች የነጠበች ሸሚዝ ለብሶ መጥቷል ለሱ ያ ነው በቃ ፒክቸር ሊያደርግልን የሞከረው ነገር እና በ5 ደቂቃው ስለምንድን ነው የሚመስል ምን አይነት ሳይኮሎጂ ትልቁ ችግር አይ ቲንክ የኢሳያስን ይሄንን ካራክተር ለመሸጥ የሚፈልጉ ሰዎች አንድ እኛ ሀገር ያለ ባህል አለ እንደ ባህል የምንጠቀምባቸው አንደኛው ኢሳያስ ኢትዮጵያን ይወዳል የሚሉን ሰዎች ምንም ማስረጃ ማቅረብ አይችሉም ምንም እኔ እንደሚጠላ ሺህ ማስረጃዎች መጥቀስ ይችላል ለምሳሌ በዚህ በ34ኛ ዓመት የባርነት በዓላቸው ላይ ባደረገው ንግግር የአፋርን መሬትና ህዝብ ተጠቅመው የባህር በር ጥያቄያቸውን እንትን ለማድረግ ምናምን የሚል ጥያቄ ያነሳል ለምንድን ነው አፋርን ያነሳው ኢሳያስ የአፋር ወይም ደናክል በሚባለው ኤሪያ ላይ ስለሆነ አሰብ አይደለም አሰብ በሪፈረንደሙ ሰዓት ላይ
የአፋርና የተወሰኑ ሌሎች ህዝቦች አጌንስት ከሪፈረንደሙ አጌንስት ነበር የቆሙት። ይህን የዩኤን የዳታቤዝ ላይ ሄዶ ማየት ይቻላል። አፋሮች አጌንስት ነው የቆሙት። ሌላ አይ ቲንክ ሌላ እንትኖችም እንደዚሁ አጌንስት ይቆማል። እንደዚህ በማንነት ራሱ ግን በማጆሪቲ ታሰበና ኢሳያስ አፋሮችንም አብሮ ጠርጎ ወሰደ። ለኢትዮጵያ ፍቅር ቢኖረው ኖሮ ኢሳያስ በሪፈረንደም አጌንስት ቆሞ ከኢትዮጵያ ጋር መቀጠል ይፈልጋሉ ያለውን አፋር ለጥቆ ካይሄድም ላንድ ሎክ ዳርጎ ካይሄድም ስለ ኢትዮጵያ ፍቅር ቢኖር አፋርን ፍትሃዊ ባልሆነ መንገድ ይዞት ስለሄደ አሰብን ሲወስደው በሪፈረንደም ፍትሃዊ ባልሆነ መንገድ ይዞት ስለሄደ ዳወዚስ ሚስቴክ ስተቱ እሱ ነው። ዛሬ የአፋር ጉዳይ የሚያባንነው አፋሮች በቋንቋቸው መተዳደራቸው፣ በራሳቸው ክልል መስርተው መኖራቸው፣ ራሳቸውን በራሳቸው ማስተዳደራቸው፣ የራሳቸው ህገ መንግስት ይዞ መተዳደራቸው ኢትዮጵያ ውስጥ እኔ ጋር ያሉ አፋሮችን እንትን ያደርጋል፣ ይቀሰቅስብኛል ብሎ እንቅልፍ የሚያጣ መንግስት። ብዙ ጊዜ ኢትዮጵያ ውስጥ አንድ ደረጃ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እህታቸው እኮ በድህነት ውስጥ እኮ ጠላ መቅሸጣ የምትተዳደር ነች፣ ወንድማቸው እኮ በስራ አጥነት ተቸግሮ የኖረ ሰው ነው ተብሎ አሴ ኳሊቲ ቃል። ይሄ ኳሊቲ አይደለም። በምንም አይነት ተአምር ለእናት ለአባቱ ለእህት ለወንድሙ መሆን ያልቻለ ሰው ለኔ ይሆንልኛል ብዬ እንዴት ልጠብቀው ይችላል? አንደኛው መታወቅ ያለበት ይሄ ኢሳያስ ህዝቡን ከድህነት የማውጣት እንጂ እሱ በህዝቡ የድህነት ደረጃ ወርዶ መኖር አይደለም የሚጠበቅ። እሱ እንደ ህዝቡ የነተበ ልብስ ስለለበሰ አይደለም ኳሊቲው መሆን ያለበት። ህዝቡ የነተበ ልብስ እንዳይለብስ እሱን ከፍ ማድረግ ነው የነበረበት። እኛ ሀገር ግን ከድህነታችን ጋር የሆነ አራድዬ ብለን እየተጫወትን ስታይል ነው ብለን በድህነት ውስጥ መኖር ከለመደን ከዛ የሆነ የድህነት ቀፈፉን ወይም ደግሞ ገፈቱን ስጠርግለት አረ ቅርስ ተነካ ብሎ ሪሚል ማህበረሰብ ባለበት ሀገር ላይ አዎ ይሄ ኳሊቲ ሆኖ ሊቀር ይችላል። ዋናው መሰረታዊ ነገር ግን በህዝብ የድህነት ሌቭል ላይ ወርደ መኖር ሳይሆን የሚጠበቀው ከአንድ መንግስት ህዝቡን ከድህነት አዘቅት ውስጥ ማውጣት። የአስመራ ሰዎች ኳሊቲያቸው አድርጎ የሚያቀርቡት እኛ እኮ ከህዝባችን ጋር አብረን እኮ በድህነት የምንኖር ነን፣ በሸበጥ ጫማ የምንንቀሳቀስ ነን፣ በብስክሌት የምንንቀሳቀስ ነን። እሱ አይደለም ከህዝብ የሚጠበቀው። ህዝብን መስለ መኖር አይደለም የሚጠበቀው። ህዝብን ወደሚገባው የኑሮ ደረጃ ላይ ከፍ ማድረግ ነው የሚጠበቀው። አይ ቲንክ ከዚህ በላይ ባሊዝ ጥሩ ነው አይደል? ሰዓትም የሸበጥ ፖለቲካ እንበለውና እንዝጋው። ያ ስለዚህ በሸበጥ መኖር ከህዝብ ጋር ነው እንትን ያደርጋል። ሸበጥ ስላደረግ ህዝብ ሸበጥ ስለሚያደርግ አንተም ሸበጥ ስላደረግ ህዝብን መስለ ኖራል ማለት አይደለም። መመሳሰል አይደለም ከመንግስት የሚጠበቀው። ህዝቡ ወደሚገባው ደረጃ ከፍ ማድረግ ነው ብቃት። ከ8 ዓመት በፊት የለበሳትን ሸበጥ ዛሬም እያሳየን ሌላ እንግዲህ አይዊሽ አሁን ደግሞ የሄዱት የኢሳያስ የደብረጽዮን ልጆች ከዲሲም ከመቀሌም የሄዱት ሰዎች እንደው አሁንም በድጋሚ ልናገረውና አስመራን እንዳየናት፣ ምጽዋን እንዳየናት፣ ማሳዋንም ካየው እንዳየናት፣ አሰብንም ካዩት እንዳየናት ብለው ማስታወሻ እንደሌሎቹ ጽፈው ብናይ በዚሁ ጥሪ ማቅረብ ፈልጋለሁ። እንስማና እስቲ ለውጡን እንናገራለን። አፈወርቅ በጣም አመሰግናለሁ። እኔ ነኝ እንትን ያልኩት። አመሰግናለሁ። ታንክ ዩ ሶ ማች። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። የዛሬው ፕሮግራማችን በዚህ ተጠናቀቀ። መልካም